ፊልማችንም የሚጀምረው ትንንሽ ሮቦቶች የተሰበሰቡበትን ክፍል እያየን ነው። ሁሉም የተሰሩት በሆይሱ ነው። የኢንጂነሪንግ ተማሪ ሲሆን ወደ ዩኒቨርሲቲ እንኳን በስኩተር ነው የሚሄደው። በዩኒቨርሲቲው ኤግዚቢሽን ነበርና ሁሉም ስራቸውን እያሳዩ ነበር። እሱና ጓደኞቹ ደግሞ የሳይክል ጥገና እየሰሩ አንድ ዳስ ውስጥ ተቀምጠዋል ስራቸውን ለማስተዋወቅ። በመሃል ግን እዛው በፈጠሩት ጌም መጫወቻ እየተጫወቱ እያሉ አንዲት ሴት ሳይክሏን ልታሰራ መጣችና እነሱን ስታይ ማሰራቷን ትታ ሄደች። በሌላ በኩል ሃጂን የተባለች አካል ጉዳተኛ እናያለን። አደገኛ ቀስት ወርዋሪ ናት። ቀስቱን ስትወረውር ሁሉም አጨበጨቡላት። ግን ከሌሎች ተወዳዳሪዎች ጋር በሽልማቱ ዙሪያ ተከራከረችና ሽልማቱ ትልቅ አሻንጉሊት ነበርና ለማግኘት ስትታገል ወደቀች ከመሬት። ሆይሱ ደግሞ ብቻውን ተመስጦ በሮቦት ጌሙ ሲጫወት ጓደኞቹ ጥለውት ሄዱ። እሱ ግን አላያቸውም ነበር። ከዛም ሃጂን አሻንጉሊቱን ከተፎካካሪዎቹ ነጥቃ ዊልቼሩ ላይ ተቀምጣ ስታመልጥ ዊልቼሩን መቆጣጠር ከብዷት ሆይሱ የነበረበት ዳስ ውስጥ ገባች ዘላ። ከዛ መሬት ወደቀች። እሱም ደህና ነሽ ግን ብሎ ጠየቃትና ዊልቼሩን ሲያይላት መቆጣጠሪያው ችግር እንዳለበት አወቀ። ከዛም ጎበዝ ስለነበር መቆጣጠሪያውን አስተካከለላት ቶሎ። ከሰራላት በኋላ በጣም ተደሰተች። እንዴት ግን እንደዚህ ጎበዝ ጠጋኝ ሆንክ ስትለው ሜካኒካል ኢንጂነሪንግ ተማሪ ነኝ አላት። የሰራውልሽ ደግሞ በነፃ ነው፣ ምክንያቱም የኤግዚቢሽኑ አንድ አካል ነው ስራችን አላት። እሷም በጣም አመሰገነችው። ግን ውለታዬን ለመክፈል የምታውቀው ምርጥ ሬስቶራንት ካለ ንገረኝና ምግብ ብጋብዝ ደስ ይለኛል አለችው። እሱም ወደሚያውቀው ሬስቶራንት ወሰዳት። ነገር ግን የደረጃውን ብዛት አይታ ደነገጠችና እንዴት ወጣለሁ መራመድ እኮ አልችልም ምን ያለችው። ወይ ደግሞ ሌላ ሬስቶራንት እንሂድ ስትለው እሱ ግን እዚህ ነው ምርጥ ምግብ ያለው ብሎ ጀርባው ላይ አዝሏት ተሸክሟት ወጣ። የሆቴሉ ባለቤት ከህፃን ልጁ ጋር በሩ ላይ ነበርና እንኳን ደህና መጣችሁ አላቸውና ወደ ሆይሱ እያየ የተለመደው ምግብ ነው የምታዘው ዛሬም ሲለው ሆይሱ ግን ገረመውና እሷ እኮ አዲስ ናት፣ መጀመሪያ እሷ የፈለገችውን ትምረጥ እንጂ አለው። ግን ሃጂን ውስጥ ከገባሽ በኋላ እንደ ሆይሱ ሁሉ ተመሳሳይ ምግብ መረጠች። በጣም ተደስታ ወደዚህ ስላመጣኸኝ ደስ ብሎኛል አለችው። ከጨረሱ በኋላ ግን እሷም መሸከሙን ረስቶ ቦርሳውን አንጠልጥሎ ሄደ። እሷም ምን ነካ ሰውዬ ተሸከመኝ እንጂ አለችው። እሱም ይቅርታ ብሏት ተመልሶ ተሸከማት። ጫማዋንም በደንብ አሰረላትና ተመልሰው ሲወርዱ ግን ዊልቼሩ ተሰርቆባታል። ቢፈልግ ሊያገኘው አልቻለም። ግራ ገብቷቸው እህቷን ደውላ ጠራች። ሆይሱ የዩኒቨርሲቲ መታወቂያዋን ሰጥቷት ለሁሉም ነገር እክስሻለሁ፣ ዊልቼርሽን እመልስልሻለሁ ብሎ ቃል ገባላት። እሷ ግን ባሳለፈችው ቀን በጣም ተደስታለች። ሆይሱ ወደ ዩኒቨርሲቲ ተመልሶ ጓደኞቹን አገኘና የተፈጠረውን ነገር አስረዳቸው። በመሃል ሃና የተባለች ሌላ ቆንጆ ሴት ወደ እነሱ መጣች። ሃና ያንግ የተባለውን የእነሱን ጓደኛ በጣም ትወደዋለች። ያንግ ግን እሷን ለመደበቅ ብሎ እንዳይት መሬት ለመሬት ይርመጠመጣል። አይቻለሁ እባክህ ተነስ ስትለው ተናደደና ፍቅረኛሽ አይደለሁም እኮ ለምን ታሳድጅኛለሽ አላት። እኔ ቆንጆ ነኝ፣ አንተ ደግሞ ጎበዝ ነህ፣ ስለዚህ ልጆቻችን እንዳንተ ስማርትና ጎበዝ እንዲሆኑ ፈልጋለሁ አለች። ገና እንኳን ሳይጋቡ ወደ ውጪ ጎትታ ወጣች። ከዛም ሆይሱ አሁን የጠፋውን አይነት ተመሳሳይ ዊልቼር ለመግዛት ኢንተርኔት ላይ ላፕቶፑ ላይ ሰርች እያደረገ ነው። አገኘ ተመሳሳይ ዊልቼር፣ ግን በጣም ተወደደበት ዋጋው። ጄን የተባለው ጓደኛው ግን ቀረበውና ከምትገዛላት ለምን ራስህ አሰራላትም? አንተ እኮ የሚከብድህ ነገር የለም አለው። ሆይሱም በሐሳቡ ወዲያው ተስማማና ቁሳቁሶቹን ሰብስቦ የአባቱ ሳይክል መለዋወጫና መሸጫ ቤት ሄደ ሊሰራላት። የሷን ዊልቼር ዲዛይን ማድረግ ጀመረ። ሃጂን ቤት ደርሳ ከእህቷ ጋር አባቷ እየጮህባት እንዴት ፖሊስ ጠርተሽ ልጁን አታሳስሪውም እያለ በንዴት ያወራታል እንጂ መታወቂያውን ይዘሽ መምጣት ምን ያደርጋል አላት። እሷ ግን ልጁ እኮ ለተፈጠረው ነገር ካሳ ከፍልሻለሁ ብሏል ስትለው አባቷ ግን ብስጭት አናቱ ላይ ወጣና ሰደባት ጭራሽ። ሆይሱ በነጋታው አዲስ ዊልቼር ሰርቶላት አሻንጉሊቷንም ከኋላ አንጠልጥሎ ሃጂን ወደምትሰለጥንበት ቦታ ወሰደላት።
አሰልጣኙ ግን አዲስ አካል ጉዳተኛ መስሎት ስለ አሰለጣጠኑ ማስረዳት ጀመረ። ነገር ግን ሆይሱ እኔ ሃጂንን ነው ፈልጌ የመጣሁት ሲለው ወደ ሃጂን ወሰደው አሰልጣኙ። እሷም ስታየው ተገረመችና እስኪጨርስ ትንሽ ጠብቀኝ አለችው። እሱ በአድናቆት እየተከታተላት ጓደኞቿን መጡ። ስትጨርስም ተነሳና ዊልቼሩን እያሳያት አዲስ ልገዛ ስፈልግልሽ በጣም ተወደደብኝ፣ ከዛም ይህንን ራሴ ሰራውልሽ አላት። እሷም ላዩ ላይ ወጥታ ስትሞክረው በጣም ወደደችው። በዛው ምሽት አብረው ለማሳለፍ ተስማሙ። ከጓደኞቿ ጋር ተሰብስበው አልኮል መጠጣት ጀመሩ። እሱ ግን አልኮል መጠጣት አይወድም ነበር። እነሱም አደፋፈሩትና እንደምንም አጠጡት። ብዙ ከተዝናኑ በኋላ ሆይሱን ወደ ቤቱ ሸኙት። ምክንያቱም በመጠጡ ትንሽ ሰክሮ ዞሮበት ነበር። ቤተሰቦቹ ሲያዩት ደነገጡ። እናቱ ግን ሃጂንን ወደ ውስጥ አስገባችና ጋበዘቻት ምግብ። እናትየው የገባት አራዳ ነችና ልጄ ካንቺ ጋር ወጣ ብሎ ስለተዝናና በጣም ደስ ብሎኛል። እባክሽ ከዚህ በኋላም እንደዚህ የመጣሽ ውሰጂውና አዝናኙ፣ እሱ እኮ ከሰው ጋር አይቀርብም አለቻት። ሃጂን ግን አረ ችግር የለውም፣ ግን አሁን አባቴ እየደወለ ስለሆነ ወደ ቤት መሄድ አለብኝ አለች። በቀጣዩ ቀን ያንግ የተባለው ልጅ ወደነ ሆይሱ ተጠጋና የሽጉጥ ተኩስ ውድድሩ ሊጀመር ነው፣ አምና የተሸነፍነው ዘንድሮ ማሸነፍ አለብን ብሎ አስጠነቀቃቸው። ሁሉም ተሰብስበው ወደ ውድድሩ ሄዱ። ሁለቱ ሴቶች ሃጂን እና ሃናም አብረው ሄደዋል። ጨዋታው ተጀመረና የመጀመሪያውን ዙር ተሸነፉ። በእረፍት ሰዓት እርስ በርስ ሲወቃቀሱ ሃጂን ግን አትጨነቁ እኔ ያለውላችሁ እናሸንፋለን ብላ በቀስት ገጠመቻቸውና አሸነፈች። ከዛ ቡድናቸው በሙሉ አሸነፈና ተደሰቱ። ሲጨርሱ ለመዝናናት ሄዱና ሆይሱና ሃጂን መሬት ላይ ተኝተው ወደ ሰማይ ኮከቡን እያዩ እያወሩ ነበር። ለእንደኔ አይነት አካል ጉዳተኛ ሰዎች እንዲህ አይነት አዝናኝ ቦታ መምጣት አስቸጋሪ ቢሆንም አንተ ግን ከጎኔ ስላለ ደስተኛ አድርገኛል አለችው። እሱም የምትወደውን ነገር ሁሌም ሊያደርግላት ቃል እንደሚገባላት ነገራትና በልምምዷም እንድትጠነክር ነገራት። ምክንያቱም ብሔራዊ አገር አቀፍ የውድድሩ ቀን እየቀረበባት ስለሆነ። እሷ ግን ለምንድነው ሮቦቶች የምትወደው ብላ ሌላ ጥያቄ ጠየቀችው። ምክንያቱም ሮቦቶች ለሰው ልጅ ስራን ያቀላሉ አላት። እሷም ቀጠለችና እኔ ግን እርዳታ መፈልገው ከሰዎች በተለይም ካንተ ነው እንጂ ከሮቦት እርዳታን አልፈልግም አለችው። እሱም ሮቦት ቢኖርኝ እንኳን አንቺን ግን ሁሌም ላግዝሽ ፈልጋለሁ በራሴ አላት። በኋላም ተሰብስበው እየተጫወቱ ምርጥ ጊዜን አሳለፉ። ከዛም በኋላ ሃጂን እና ሆይሱ ብዙ ጊዜያቸውን አብረው ማሳለፍ ጀመሩ። አባቷ የሆነ ቀን ደጋግሞ ሲደውል አላነሳ ስትለው በጣም ተጨነቀ። እህቷ ተጠጋችና ወረቀት ሰጠችው ለአባቷ። እሱ ወረቀቱን ችላ ብሎ ወደ አሰልጣኟ ደወለ። በመቀጠል ሃጂን ቤት አልተመለሰችም ብሎ ለአሰልጣኟ ሲነግረው አሰልጣኟ ግን እኔ ጋር መጣኮ ሰልጥና ተመልሳለች፣ አሁን የት እንዳለች ግን አላውቅም አለው። እህቷ ግን ወረቀቱን ከፈተችና ለአባቷ እያሳየችው ሃጂን እኮ ስኮላርሺፕ ስለደረሳት ወደ ውጭ ሀገር ሄዳ ትምህርቷን ልትማር ነው አለችው። እሱ ግን በጭራሽ አይሆንም፣ ባል ሳታገባ ወደ ሌላ ሀገር በጭራሽ መጓዝ አትችልም አለ። እህቷ ግን 2 ዓመት ብቻ የሚያቆይ ትምህርት ነው፣ እናታችንም አብራ ሄዳ እሷን መንከባከብ ትችላለች እስክትጨርስ አለችው። አባቷ ግን በድጋሚ አይሆንም ብሎ ገገመባት። መፍትሄ የሚሆነው እሷ ካገባች ብቻ ነው፣ ከዛ ውጪ ትምህርቱም ይቅር መቼም አትሄድም አለ። እህቷ ግን ሃጂን እኮ አሁን ትዳር ላይ ፍላጎት የላትም አለችው። አባቷ ግን እኔ ለሷ ጥሩ ወንድ እየመረጥኩላት ነው እና በቅርቡ እድራታለሁ አለ። ሃጂን አሁን ድንገት መጣች። ቀኑን ሙሉ የታባሽ ውለሽ ነው የመጣሽው ብሎ ተቆጣት። ቀጠለና ከኔ ጋር የምትሰራ ሴትዮ ፎቶሽን ተመልክታ በጣም ወዳሻለችና ለልጇ ልትድርሽ ፈልጋለች አላት ለሃጂን። ሃጂን ግን እንዴት የማላቀውን ሰው ልትድረኝ በኔ ትደራደራለህ ብላ ተናደደችና ከቤት ወጥታ ሄዳ ማንም እንዳይከተለኝ አለች። ወደ ሆይሱ ሄደችና የሮቦት መነጽሩን አድርጎ ተመለከተችው። እሱም ስላያት ተገርሞ ይህም መነጽር ታደርጊያለሽ አላት። መነጽሩን ስታደርገው ግን በእግሯ ቆማ ራሷን ተመለከተችው በጌም ውስጥ።
ነገሩ ልቧን ነካትና መነጽሩን አውጥታ ወሬ ቀየረች። በሌላ በኩል ደግሞ ሃና ከያንግ ጋር መንገድ ላይ እየሄዱ እናያቸዋለን። የሆነ ዱርዬ ተጠጋቸውና ሃናን ሲለክፋት ያንግ ቀንቶ ተዋት እንጂ ከኔ ጋር አይደለች እንዴ ሲለው ሃና ራሷ ልትጣላ ተጠጋችው ያንን ዱርዬ። ልጁ ግን በጥፊ ብሎ መሬት ላይ ጣላት። ያንግንም ተጠጋና ፍቅረኛዋ ከሆንክ ታዲያ እስቲ አድናትና ከኔ አስጥላት አለው። ያንግ ሳያመነታ በፈሪ ቡጢ ዘረረው ልጁን። ሃና በጣም ተደሰተች። በቀጣዩ ቀን ሃጂን ከእናቷ ጋር ተቀምጣ በአባቴ ውሳኔ በጣም አዝኛለሁ፣ እንዴት እኔ ሳልፈልግ ለሰው ሊድረኝ ይደራደርብኛል አለች። እናቷ ግን አባትሽ ላንቺ አስቦ እኮ ነው፣ ለትምህርት ሌላ ሀገር ስትሄጂ እኔ ከምከተልሽ ባልሽ ከጎንሽ ሆኖ ይንከባከብሻል አለቻት። ከዛም ሃጂን ለብሔራዊ ውድድር ልምምዷ ከጓደኞቿ ጋር ስትሄድ አንዱ ጓደኛቸው በድንገት ታመመና አሰልጣኙ ተሸክሞት ወደ ሆስፒታል ሄደ። እዚሁ ጠብቁኝ አሳክሜው እመጣለሁ ብሎ ሄደ። ሆይሱ በድንገት ሲመጣ ግን መኪናውን እየነዳህ ወደ ልምምድ ቦታው አድርሰን አለችው። እሱ ግን አይ መንዳት አልችልም እኔ ብሎ ተሰናብቷቸው ሄደ። አሰልጣኙ ተመልሶ መጣና እየነዳ ሲወስዳቸው ሃጂን አሁን የሆይሱ ጓደኛ የነገራት ነገር አስታወሰች። ሆይሱ ከሰዎች ጋር ተጠጋግቶ የመቀመጥ ፎቢያ ወይም ፍርሃት አለበት። ሆይሱ ታዲያ ይህንን ፍርሃቴን ማስወገድ አለብኝ ብሎ ወሰነ። ሃና መኪና ውስጥ አስገብታ የጭንቅ ትንፋሽ ቢመጣበት መተንፈሻ አመቻችታ ፍርሃቱ እንዲጠፋ አለማመደችው። በመሃል መተንፈሻውን አውጥታ ጥላ ተዝናንተህ ንዳ በቃ አሁን ብላ ፍርሃቱን አስወጣችለት። ጓደኞቹም በጣም ተደሰቱ። ሃጂን ልምምዷን ጨርሳ ልትመለስ ስትልም መኪና ይዞ ከተፍ አለላት። እሷም ጓደኞቿን ጥላ ከሱ ጋር ነው በቃ መሄድ ምፈልገው አለች። አሁን ምንም ሳይፈራ በጥሩ ሁኔታ መንዳቱ አስደስታት። በድንገት አንድ መኪና ግን በስህተት ከኋላ ገጫቸው። ሆይሱ ራሱን ሳተና ከዓመታት በፊት ዱርዬዎች በጨለማ ክፍል ውስጥ አስገብተው እሱን ለዚህ ሁሉ ፍርሃት የዳረጉበትን ሁኔታ ማስታወስ ጀመረ። ሃጂን እየነካካች ልታነቃውና ልትመልሰው ብትሞክርም እሱ ግን በቅዠት ራሱን ስቶ እየለፈለፈ ነው። ወደ ሆስፒታሉ ሄዱና እናቱ ሮጣ ደረሰች። እባክሽ ምንም ቢከሰት ልጄን እንዳትተየው አለቻት እናቱ። አባቷ በድንገት ሲመጣ የሆይሱ እናት ብቻቸውን ትታቸው ዞር አለች። አባቷ ግን ከዚህ ልጅ ጋር ያለሽን ነገር በሙሉ አቁም ያሁኑኑ፣ ምንም አልወደድኩትም ይሄን ልጅ አላት። እሷም ተናዳ ለምንድነው ግን አባዬ ሕፃን አድርገህ የምትቆጥረኝ ሁል ጊዜ? እኔ እኮ ትልቅ ነኝ፣ የሚጠቅመኝንና የሚጎዳኝን ነገር ጠንቅቄ ያውቃለሁ አለችው። ሆይሱ ግን ያወሩትን ነገር በሙሉ ሰምቷቸው ነበር። ሆይሱ አሁን ተጠጋትና መለያየት አለብን በቃ ሲላት እሷም እያለቀሰች ለምን እንደዚህ ያልከኝ ስትለው ምንም ነግርሽ ነገር የለም ግን መራራቅ ይኖርብናል አላት የአባቷን ቃል ስለሰማ። ልምምዷን እያደረገችም የሱን ነገር እያሰበች ማተኮር ምንም አልቻለችም። ጓደኛዋ ተጠግታ አጽናናቻት። በተመሳሳይ ሰዓት ሆይሱ ክፍል ውስጥ ብቻውን ነበር። ጓደኞቹ ከውጪ ቢጠሩትም አልከፍትም አላቸው። እነሱ ግን የሃጂን ውድድር ሊጀምር ነው አሉት። እሱ ግን ችላ ብሏቸው የሮቦቱን መነጽር ሲያደርግ እኔ ያንተ እርዳታ በደንብ ያስፈልገኛል ያለችው ወሬ ትዝ አለው። ከዛም ወጣና ቶሎ ወደሷ ሄደ። ውድድሩ ተጀመረ። ሃጂን ግን ቀስቱን በትክክል መወርወርና ኢላማውን መምታት አልቻለችም በመጀመሪያው ዙር። ሆይሱ ከጓደኞቹ ጋር በፍጥነት እየነዳ መኪናውን እያገጫጨ ሮጦ ደረሰላት። አሰልጣኙ ሃጂንን ተጠግቶ እያወራት አይዞሽ እንጂ ይህን ሁሉ ሰልጠነሽማ ዛሬ ሊበላሽብሽ አይችልም ብሎ አበረታታት። ሆይሱም ተጠጋትና አሁን መጥቼልሻለሁ፣ ጠንክረሽ ተወዳደሪና አሸነፊ፣ እኔንም አስደስሽኝ አላት። ደጋግማ ብትሞክርም ኢላማዋን መምታት አልቻለችም፣ ከበዳት። ነገር ግን በስተመጨረሻ መሃሉን መታችና ሁሉም ተደሰቱ፣ ምክንያቱም መጨረሻ ላይ አሳካችው። ከዛም ሃጂን ለሆይሱ የራሷን ፎቶ በትልቁ ፖስተር ተለጥፎ አሳየችው።
ያ ፎቶም የሁለቱም መጋባት በይፋ የተገለጸበት ነበር። ጓደኞቻቸውም ቀረቡና እንኳን ደስ አላችሁ አሏቸው። መጨረሻ ላይም በፊት የሄዱበት ሬስቶራንት በድጋሚ ሄደው እናያቸዋለን። እዛም ወንዶቹ ፍቅረኞቻቸውን አዝለው እየወጡ ምርጡ ፊልማችንም በዚሁ ይጠናቀቃል። ውድ ተመልካቾቼ ፊልሙን ከወደዳችሁት ላይክ እና ሰብስክራይብ በማድረግ ቤተሰባችን ሁኑ። ሌሎች ምርጥ ፊልሞች ደግሞ ከዚህ ቻናል ስለምታገኙ አብራችሁን እንድትቆዩ ጋብዛችኋለሁ። እስከ መጨረሻ ስለተከታተላችሁኝ በጣም አመሰግናለሁ። ደህና ቆዩልኝ።